አለን እግዚአብሔር ይመስገን። እኔ ልጠይቅህ የፈለኩት የነበረው እድሜሽን፣ ክብደትሽን፣ ቁመትሽን ስለራስሽ ከሆነ የምናወራው እሱ ላይ ሹር ሁኚ ከመጠየቃችን በፊት። ያ ሹር። ቁመቴ ሜትር ከ65 ነው። ክብደቴ ከዛሬ 1 ዓመት በፊት 70 ነበር። አሁን ላይ 64 ገብቻለሁ። ጎበዝ። እድሜሽ 40 ነው። አሁን 40 እድሜሽ 40 ነው። ስኳር ግፊት አለ? እንደዛ የለብኝም። ሁሉን ነገር ተመርምሬ እንደነገርኩ 70 ኪሎ እያለሁ ድንገት አመመኝና ፋሚሊ ዶክተር ጋር ሄጄ ቼክአፕ አደረኩ። ከዛ በጣም አሯሯጠችኝ። እንትን ጠጠር አለብሽ አለች እና እሱ በሰርጀሪ መውጣት አለበት አለች እና ፋቲ ሊቨር ያሳያል ተባልኩ እና ሰርጀሪ ወሰድኩ። ከሰርጀሪ በኋላ ያው ራይታዌ ዲሲሽን ያረኩት በራሴ ላይ አመጋገቤን ቀየርኩ። ጅም ገባው። እሷም ያለችኝ ወደ 10 ኪሎ መውረድ አለብሽ ነበር ያለችኝ። በጣም ከባድ መስሎኝ ነበር። በጣም ቀላል ነው። ከዛ በኋላ ውሳኔ ወሰንኩና ወረድኩ። 64 ገባው። አመጋገቤን ኮምፕሊትሊ ቀየርኩ። ያው እጾማለሁ እስከ ላንች ድረስ ብሬክፋስት ምንም አልበላም። ጅም ሄዳለሁ። ሙቅ ውሃ ጠዋት እጠጣለሁ፣ ማታ እጠጣለሁ። በቃ በጣም ቆራጥ ሆንኩኝ በራሴ። አመጋገቤን ኮምፕሊትሊ ነው ቀየርኩት። ቆይ አጣደፍሽ ነው? እሺ አጣደፍሽ። ቆይ እንጂ ይኸውልሽ ኪሎሽ 70 ነበረ። አዎ 64 አመጣሽው። አዎ ያቺን በደንብ ማወቅ ይፈልጋሉ እዚህ ላይቭ ላይ ያሉ ሰዎች እና ስለ ጾምም እያወራሽ ነበር። ምግቤን ቀየርኩ አልሽ፣ ስፖርት አልሽንና እስቲ አንድ ቀን ምግብሽ ምን ይመስል ነበር? ኪሎ አስቀነሰሽን ምግብ ንገሪን። ቢኮዝ እኛም ልነግርሽ ነው። የአንድ ቀን ምግብሽ ንገሪን። ቁርስ ምን ይመስል ነበር? ምሳ ምን ይመስል ነበር? አልበላም። ያው ቁርስ አልበላም። ጠዋት ተነስቼ ሙቅ ውሃ እየጠጣሁ ጅም ነበር የምሰራው። ውሃው ለምንድን ነው የሞቀው? ለስ ያለ ውሃ ነው። አዶኖ በቃ እንትን አድርጌበት ምንድን ነው አፕል ሳይድ ቪኔጋር 1 ስፑን አረግበትና እሱን እየጠጣው ጅሙን እሰራለሁ። ገባኝ። ሞቅ ያለ ውሃ ሲሆን ፋቱን ያቀልጣል ብለሽ ያስበሽ ነው? ኖ ጀስት ያው ፍላሽ፣ እኔ ፍላሽ እንደ ፍላሽ ነው የተጠቀምኩት እሱን ማለት ነው። ምንድነው ፍላሽ? ውስጤን ያጥብልኛል። ያው ጀስት ቀዝቃዛ ውሃ ከምጠጣ ያለሁበትም ሀገር በጣም ኮልድ ስለሆነ ጀስት እንዲገባልኝም የተጠቀምኩት ነገር ነው። ለስ ያለው ውሃ ቁርስ አትበይም። ውሃ ለብ ታደርጊና በባዶ ሆድሽ ኤሲቪ አፕል ሳይደር ቪኒገር ትጠጪ ነበር። ምሳሽስ ምን ነበረ? ከዛ እመጣለሁ ከጅም። ቁርስ አልበላም። ኤኒዌይስ ቁርስ አልበላም። ውሃውን ጅም ከዛ እንደመጣው ላይክ 12 o'clock ላይ አቮካዶ ከ2 ስፑን ይሄ ሾርባ ማንኪያ ትልቁ ያጎርት ግሪክ ያጎርት ጋር አንድ ላይ ቀላቅዬ እሱን እበላለሁ። አንድ አቮካዶ ነው የምትበይው? አንድ አቮካዶ 2 ስፑን ያጎርት እና ቆይ እንጂ አንድ አቮካዶ 2 ማንኪያ ግሪክ ዮገርት ጋር ምሳሽ ነው? ምሳዬ ነው። እራትሽ ጋር እንሂድ። ከዛ አንድ ብርጭቆ ሻይ እጠጣለሁ። ሻይ ያው ስኳር የለውም ሻዩ። ገባል። በደንብ ገብቶናል። ኮመንት ወይ እሺ ሄሎ ያ እየሰማሁህ ነው። ከዚያ እየሰማሁ ነው ዶክተር። እራት ጋር ስንመጣ እራት አመሻሽ 7 o'clock ላይ እውነት ለመናገር አይርበኝም። በቃ የረሃብ ስሜቱም ቀነሰ እና ግን አልመንድ ኦር ፍሩት ኤኒ ፍሩት ወስዳለሁ። ኦሬንጅም ባናናም ሊሆን ይችላል። ላይክ ስሙዚ የሆነ ላይክ ፓፓዬ በባናና ስሙዚ አድርጌ ወስዳለሁ። አንዳንዴ ደግሞ ስፒናች እና ባናና አንድ ላይ አድርጌ እሱን ወስዳለሁ። ዳሲ ታለቀ ተኛለሁ። yes so ኮመንት ላይ ይታይሻል። እስከዛን ጊዜ ስታደርጊ የነበረው ነገር ትክክል ከሆነ yes ይሉሻል፣ ሮንግ ከሆነ ደግሞ ኖ ይሉሻል። ኮመንት አንብቢ።
ያ የተወሰነ ነው እያየሁ ነው የሳለው ኖ እያየሁ ነው ይበዛል ነው ኖ ባይዘዌ ኖ መሆኑን ሰውነትሽም እኮ ነግሮሻል የዛን ሰሞን የስራቡን ቆለፍሽው ሰው በቃ ይራብ አልነበረሽም ግን ግርጥት ብለሽ ኦኬ የድካም ስሜት ነበረ ጸጉርሽ ምናምን ጥሩ አልነበረም ወዝሽ ጥሩ አልነበረም ኢነርጂሽ ጥሩ አልነበረም ለዚያ ነው ያቆምሽው ኦኬ አመጋገብን የነበረው ምግብ ቢፎር ፍራቴ ላይ ያለው አው yes እሱን እኮ ነው ያልኩት እያወራን ያለነው እኮ የዛን የሞከርሽውን መንገድ ነው ያንን የሞከርሽውን መንገድ ቀሪ ዘመንሽን እንደዛ እየበላሽ መቀጠል ትችይ ነበር አልችልም ኮምፕሊትሊ ነበር አው that's why you stopped እኮ ያቆምሽው በቃ ሰውነትሽ ነገረሽ በቃ ገባሽ ያየሽ ሰው ሁሉ አንቺ ልጅ ምን ሆነሽ ነው ተጎዳሽ ከሳሽ ምናምን አላሉሽም ኖ ዶክተር መጀመሪያ ላይ የነበረኝ በጣም ከመታመሜ በፊት ከፋቲ ሊበሩ በፊት ወፍሬ ነበረ ግን አሁን ላይ በጣም ከሳው እውነት ለመናገር ኢነርጂ ጨመርኩ ምንድነው አይደክመኝም በፍጹም አይደክመኝም ዶክተር በፊት ግን ይሄ ፋቲ ሊበሩ ከመምጣቱ ኪሎዬ በጣም እየጨመረ መጣ ቶሎ ይደክመኛል የተለያዩ ፔን ምልክቶችም አይ ነበር የራስ ምታት ምናም አሁን ላይ እውነት ለመናገር ኢነርጂ ፉል ሆኛለሁ ያ የልጅነት መልኬ ተመልሷል ቆይ ያሁኑ ምናልባት ከኛም ከዚህም ሳባርገሽ ነው ያሁኑን ተይ ስላሁኑ አላወራሁም እኔ ያልኩሽ የዛን ጊዜ ቅድም የነገርሽን አመጋገብ ከ70 ኪሎ 64 ኪሎ ያመጣሽ ምን ነበር ብዬሽ ነው እያወራን ያለነው ቀድመሽ ወደዚህ መጣሽ አንቺና ፋስትም ታረጊ ነበር ልክ ነኝ የዛን ጊዜ ያ እስከ 12 ቆያለሁ እንዳልኩክ ነው ከዛ በኋላ ያለው አመጋገብ ያ እስከ 6 ሰዓት ከቀኑ ትቆይ ነበር ማታ 1 ሰዓት ላይ በልተሽ እስከ 6 ሰዓት ትቆይ ነበር ኦኬ ልክ ነኝ ያ ማለት 12 ሲደመር 6 18 ሰዓት ሁሉ ምጾምበት ጊዜ ነበር አልበላም ያሳዝነው ከዚያ በኋላ እንኳን የምትበይው ምግብ አልነበረም ምን ነበር ትበይ ነበረው ቅድም አቮካዶ የበላሽው አቮካዶ እንግዲህ አንቺ እንደዚህ ነች ብለን እንድናስብ ነው እቺ ነገር ቀላል ማስተማሪያ ናት በደንብ ሳይ ቁመትሽ ስንት ነው ሜትር ከ65 መሆን የነበረብሽ ኪሎ 58 ነው ኦኬ 70 የገባሽ ጊዜ 12 ኪሎ ምን ነበረሽ ፋት ነበረሽ እሱ ላይ እናውራ አሁን ያሁኑን ችግር የለውም በደንብ አውራሻለሁ ያንቺ ደግሞ የሚገርመው ነገር የአዲፖሳይትስ የምንላቸው የፋት ማጠራቀሚያ ታንከር አለን ሁላችንም ሳይዙ ይለያያል ባይዘይ ያንዳንዱ ሰው ትልቅ ታንከር አለው ፋት የሚያስቀምጥበት ያንቺ ትንሽ ናት ትንሽ መሆኑን እንዴት ነው ያወቁት የፋት ሴሎች ሙሉ በመሆናቸው ነው ጉበትሽ ላይ ፋት ማስቀመጥ ጀመርሽው አንቺ 12 ኪሎ 48 ኪሎ ትርፍ ፋት የነበረው ባለፈው አንድ ሰው ጉበቱ ላይ ፋት አልነበረው ጤነኛ ነበር የሚገርምሽ ነገር ያንቺ ግን ስትወለጂ የነበረሽ ፐርሰናል ፋት ትሬሾልድ ትንሽ ናት የነበረችው ማለት ነውና በ12 ኪሎ ሞልቶ ጉበትሽ ላይ ፋት መጣ በደንብ ያዥ ይሄንን ኦኬ ሶ እየሞከርሽ ያለሽው ምንድነው ፋቱን ስለማጥፋት ነበር ሙከራሽ አንቺስ ፋቱን ጭምር ሳይሆን ፋቱን ብቻ ሳይሆን ጡንቻሽንም እያጣሽ ነበር ጡንቻሽን እንትሽን ሁሉ ነገርሽ ይጎዳ ነበር የሚያሳዝነው ነገር ለምን ነው የሚጎዳው በቂ የሆነ ለጡንቻ የሚሆን ለአጥንት የሚሆን ምግብ ስትመገቢ ስላልነበረ ያቺ አቮካዶ እና ግሪክ ዮገርት አቮካዶ ቀጥታ ነበር የሚመጣ የነበረው ወደ ፋትሽ ነበር ይሄድ የነበረው ግሪክ ዮገርቷ አንድ ፓኬጅ እንኳን 20 ግራም ፕሮቲን አላት በደንብ ያዢ 2 ማንኪያ ምን አለው 1 ግራም ሊያዝልሽ ኦኬ ከዛስ ምን ነበር የምትበይው ረስቼ ከሆነ እንደው አምጪልኝ የግሪክ ዮገርት የተለያየ ፍሩት ላይ ፓፓዬ ፓፓያ ምናምን ዜሮ ወደዚህ ወደ ጡንቻሽ የሚሄድ ፕሮቲን አልነበረውም ያ ሁሉ ስሙዚ ያ ሁሉ ፓፓያ ያልሽው ያ ሁሉ ምናምን ማንጎ ምናምን የምትጠጪው ስሙዚ ያረክሽ እዚህ ጋር ነበር ይመጣ የነበረው የሚያሳዝነው ቦርጭሽ አይነካም ነበር ኪሎሽ ግን ሚዛኑ ቀንስ ነበር አይተሽ ከሆነ አዎ ቀንሷል yes ቦርጩ አይነካም
ይሰማል ዶክተር ተቋረጠ ወደ ዛሬ ወዳለሽበት አሁን ኪሎሽ ስንት ነው? አሁን ኪሎዬ 63 64 እንደዛ ያለ ነው ያለው። አሁንም ስንት ኪሎ ይቀርሻል? በትንሹ 6 ኪሎ ፋት አለልሽ ወደሽ ውስጥ። አዎ እዚህ ጋር ላቆምህና ዶክተር አሁን ልጠይቅህ የፈለኩት አሁን 1 አመት ሆነኝ ብያለሁ ፋቲ ሊበሩ ከታየ እና ያው በአመቱ ምንድነው ሪፖርት መደረግ ስላለበት መሰለኝ ፋሚሊ ዶክተሬ ድጋሚ ቼክአፕ ጠራችኝና ታይቼ ነበር ሁሉንም ነገሬን ማለት ነው። እና ምን አለች ለስ ሆኗል ፋቲ ሊቨርሽ ለስ ሆኗል አለች። እና ምን ማለት ነው? አሁን እኔ ልጠይቅ የፈለኩት እዚች ጋር ቀንሷል እስከነጭራሹ መጥፋት አይችልም ወይ? እሱን ልናወራ እኮ አንቺ ልጅ እኮ ጥድፍ እኮ እያረግሽኝ ነው። እናንተ እኮ ከሀገር ውጭ ያላችሁ ልጆች ጥድፍ ታደርጉኛላችሁ። ሶሪ ኦኬ እሺ ይኸውልሽ አንድ ያጣጥፈን ነገር የለም። የአንቺ ጊዜ ነው። በደንብ አስጨብጬሽ ነው የምትወጪው። ቅድም ያልኩሽን አትርሺ። 10 ምናምን ኪሎ ፋት ነበረሽ። ጎበዝ ጠንቅሻለሁ። በየትኛውም በገባሽ ልክ ሞክረሽ ስንት ኪሎ ቀነስሽ? 6 ኪሎ። ያ 6 ኪሎ ግን በምን መንገድ ነው የመጣው ብዬሻለሁ? በረሃብ በመጎዳት ነው የመጣው ብዬሻለሁ። እሱን ተስማምተናል ቅድም። እንደዛም ሆኖ ግን እንደምንም ጉበትሽ ላይ ያለውን ፋት ቀንሶልሻል። አሁን የምናወራው እንዴት መሰለሽ? አንቺ ጠግበሽ እየበላሽ እንዴት የቀረውን 6 ኪሎ ቡው እናደርጋለን ነው ከኔ ጋር የምናወራው። የስ ዛሬ ምን በላሽ? ዛሬ እንግዲህ አሁንም እንደዛው ነው ከጅም እንደመጣው ነው ማወራ። ቀጥቂያለሁ አቮካዶ ነው የበላሁትና ያው ምሳሌ ግን ሰላጣና ሳልመን እያዘጋጀው ነው አሁን ያጨበጭቡልሻል። ሳልመኑ ኳስ ያክላል ትልቅ ነው። የኔን ጭንቅላት ያክላል። አይደለም ማለት እንደዛ አቅም የለኝም። በቃ ማለት ጠበብኩ ለመብላት አፒታይዘሬ ክፍት አይደለም። ሆነን ለመናገር ከዚህ በኋላ ያለኝ ነገር እንደበላው በጣም ጥሩ ነው። ታዲያ ውይ ምኑ ነው ጥሩ? እኔ እኮ አሁንም በደንብ ቁልፍ ነገር አላስሽም እኮ። መቀነስ ያለብሽ ራስሽን እኮ አይደለም፣ ጡንቻሽን እኮ አይደለም፣ አጥንትሽን እኮ አይደለም፣ ኦርጋን ሲስተምሽን አይደለም። መቀነስ ያለብሽ እኮ ይሄ ነው። ይሄ ደግሞ የሚሄደው በብልሃት ነው። በደንብ ስሚኝ። ከምግብ ጋር መጣላት ሳይሆን የተሰራሽው ከምግብ ነሽና ከምግብሽ ጋር መጣላት ሳይሆን የሚበሉና የማይበሉ ምግቦች አሉ። በነፃነት የምትበያቸው የሚመግቡሽ የሚጠግኑሽ ምግቦች አሉ። ፈጽሞ መሸሽ ያለብሽ መንካት ያለብሽ ምግቦች አሉ። እሱን ነው የማወራሽ። ፈቃደኛ ነሽ? ጉድ። ስለዚህ የዛሬ ምግብሽ ላይ ግልጽ ሳልሆነና በደንብ ስላልገባን የትላንትና ምግብሽን ታስታውሻለሽ? በደንብ ነው የምታስታውሽው። እሱን እንይ። ኦኬ የትላንትና ምግቤ እንቁላል፣ 2 እንቁላል እያዩልሽ ነው። 12 ግራም ፕሮቲን አለው። 2 እንቁላል ከናስኳሩን የበላሽው። ከናስኳሩን የበላሽው። ብራውን ብሬድ አለው። ስላይድ 2 ብራውን ብሬድ እየመለስኩልሽ ልሂድ አንድ ጊዜ። ጠቃሚ ስለሆነ ሰዎችን ይማሩበታል። ስንት እንቁላል በላሽ? 2 እንቁላል። 2 እንቁላል 12 ግራም ፕሮቲን አለው። እሺ 12 ግራም ፕሮቲን ወደ አንቺ ሄደ፣ ወደ ጡንቻሽ ሄደ። ጡንቻሽ ይጠቅምሻል፣ አጥንትሽ ይጠቅምሻል እንደምታውቂው አይደለም? አንቺ ማለት እሱ ነሽ። 6 ኪሎ ግን ያንቺ አካል እኮ አይደለም ፋቱ። 6 ኪሎ ከጊዜ በኋላ የመጣብሽ እንጂ ያንቺ አካል አይደለም። 2 እንቁላል ውስጥ ያለው አስኳል ወደ ፋቱ ነው ሄደው። አሁን ገባሽ አይደል? በደንብ ከዚህ በኋላ እንቁላል ስትበይ አስኳል አትበይም ማለት ነው። ከምን ጋር በላሽ? እሱን 2 ብራውን ብሬድ ብራውን ብሬድ ስላይሷ ወደዚህ ነው ሄደችው፣ ወደ ፋት ነው ሄደችው። ምንም ማድረግ አይቻልም። ማይ ጋድ ኦኬ። ቁርስሽ ከአሁን በኋላ ምን ይሆናል? በርከት ያለ የእንቁላል ኤግ ዋይት ይሆንና ከጎኑ ምን አለሽ? ብሮኮሊ አለ፣ ካሊፍላወር አለ፣ ጎመን አለ፣ ጥቅል ጎመን አለ። የትኛውም አትክልት መሆን ይችላል።
አሁን በደንብ ገብቶሻል አይደለም? yes ምሳሽን ምን በላሽ ትላንት? ሳይን ብራውን ራይስ እና አቮካዶ ኩከምበር ሰላጣ አንድ ነው። አቮካዶ ወደዚህ ነው የሚሄደው። ራይስ ያልሽው ወደዚህ ነው የሚሄደው። ጉድነስ ገባሽ አይደለም? ይሄኛውስ እስካሁን የሰጠሽው ስንት ግራም ፕሮቲን ነው? 12 ግራም ፕሮቲን ትራንስ የሰጠሽው። ሌላ ምን ነበረሽ የፕሮቲን ሶርስ የነበረሽ? በቃ ከዛ ስናክ ነገር ፍሩት ጨመርኩ አለቀ። የት ጋር መጣልሽ? እሱም የት መጣልሽ? እዚህ ጋር መጣልሽ። ምንም ማድረግ አልችልም። ኦል ዴይ ፋት ነው። አሁን በደንብ ያዥ። ኦኬ እንቁላል ገብቶሻል። የእንቁላል ነጩን ፓርት በነፃነት መመገብ ትችያለሽ ብዬሻለሁ። ግሪክ ዮገርት ብለሽ ቅድም የነገርሽ ነገር ኳሊቲ ናት። በማንኪያ ግን አይለካም። በበቂ ሁኔታ ተመገቢ። ግሪክ ዮገርት እዚህ ጋር አይደለም የሚመጣው፣ እዚህ ጋር ነው የሚመጣው። ልክ እንደ እንቁላል ነጩ ፓርት። እሺ ሳልመን ያልሽው በበቂ ሁኔታ ጠግበሽ ተመገቢ። ወደዚህ ነው የሚመጣው፣ ወደዚህ አይመጣም። የትኛውንም አሳ ተመገቢ፣ ወደዚህ ነው የሚመጣው። ስጋ ተመገቢ፣ ቀዩን ስጋ ተመገቢ። ጮማ ላይ እንደማትመገቢ፣ ጮማው እዚህ ጋር ነው የሚመጣው። ቀዩስ አንቺ ጥግን ያደረግሽ የተጎዳሽውን ልጅ በረሃብ ላለፉት ጥቂት ዓመታት የተሰቃየችው ልጅ ጥግን ያደርጋታል። ዶሮ ስጋ ቆዳውን አንሺ ከላይ። ለምን ቆዳው የምታነሽ? ቆዳው ፋቲ ነው። ኦኬ ያ ፋት ወዴት ነው የሚሄደው? ወደዚህ ነው የሚሄድልሽ። አሁን ገባሽ አይደለ? ያ ቀይ ስጋ፣ አሳ፣ ዶሮ ስጋ ቆዳ የተወሰለለት አይብ፣ ኮቴጅ ቺዝ የኛ ነጩ አይብ፣ ግሪክ ዮገርት የእንቁላል ነጩ ፓርት ዋና ምግብሽ አድርጊ። በቀን 2 ጠግበሽ ተመገቢ። እሱ ከጎን ምን አለሽ? በቂ የሆነ አትክልት፣ በቂ የሆነ ጥግብ ብያልሽ ብይ። አንቺ እየተገነባሽ ይሄኛው ይቀልጣል፣ ይፈርሳል። ይሄኛው አሁን እየገባሽ ነው በደንብ። ፍሬ ምናምን ያልሽውን አቮይድ አድርጊው ለጊዜው። ምናልባትም ቺያ ሲድ እንደ ተልባ ምናምን እየሞከርሽ ከሆነ ስቶፕ አድርጊ። አቮካዶ ስቶፕ አድርጊ። ምግብሽን ስታበሲ ዘይቷን ጥንቃቄ አድርጊ እሺ፣ እንዳታበዢ። ምክንያቱም የትኛውም ዘይት የትኛውም ፋት ወዴት ነው የሚሄደው? ይሄኛውን እንዳትቀለብሺ፣ ይሄኛውን እንዳይቀልጥ ግብአት ይሆነዋል ማለት ነው። ዋው! ስለዚህ ተልባ ቺያ ሲድም ላስወግድ። እኔ እነሱ እንደግመም አንዴ ነው የምንናገረው። ቢኮዝ ተልባም ከፍተኛ ኤነርጂ ነው፣ ቺያ ሲድም ከፍተኛ ኤነርጂ ነው። አንቺ 6 ኪሎ ፋት ለማቃጠል ነው መከራ እየበላሽ ያለሽው። ሄዶ እዚቹ ጋር ነው የሚመጣልሽ። yes ቀላል እኮ አድርጌ ነገርሻለሁ። ኳሊቲ ፕሮቲን ቅድም ነገርኩሽን ስታበሲ ዘይት አድርጊ ብዬሻለሁ። ፋት የላቸውም ብዬሻለሁ። ጮማ የለውም ብዬሻለሁ። አስኳል የለውም ብዬሻለሁ። የዶሮ ከላይ ያለችው ቆዳ አንሺ ብዬሻለሁ። ቤስት ቺክን ብረስት ነው። ያንን ጥግብ ብለሽ ከአትክልት ጋር እየበላሽ ቀሪ ዘመንሽን ፋት ሊቨር ምናምን ያልሽውን ታሪክ አድርገሽ፣ ቦርጭን ታሪክ አድርገሽ፣ ከእድሜ በኋላ የመጣን ስኳር ታሪክ አድርገሽ መኖራችን ምን ጂም ያልሽውን ሰሞኑን እረፍት አድርጊ። ምን ይዘሽ ነው አንቺ ጂም ማሽን ላይ የምትሮጪው? በዚህ ጋር በረሃብ ያሰቃየሽውን ሰውነት በዚህ ጋር ደግሞ በጂም እያሰቃየሽው ነው። ሰሞኑን እረፍት አድርጊ፣ እረፍት አድርጊ። ምግብሽን ጥግብ ብለሽ ብይ። ሰውነትሽ ራሱ እያገገመ 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 ሲሄድ ከሳምንታት በኋላ ሂጂ ይልሻል፣ ጂም ቤት ግቢ ይልሻል። የዛኔ ጂሙን እስከዛሬ እኮ በደንብ ማሰሪም እንደው በጣም እየደከምሽ ነው እንጂ ከዚያ በኋላ ቦዲ ቢልደር መሆን ትጀምሪያለሽ። ቢኮዝ ኳሊቲ ነገር እየመገብሹ ነው። እሱ ላይ ኤክሰርሳይዝ ስታደርጊ ተአምር ነው የምታሰሙ ትችላል። ይበቃሻል። ኦኬ አንድ ነገር ብቻ ልጨምር። ዋይት የደም ሴልሽ ስቲል ሎ ነው የምትለው እና በውስጥ ማውራት ይቻላል። እሱን ኮሚኒኬት አድርጊን። እዛው ባለሽበት ጆይን አድርገሽ ኮሚኒኬት ስታደርጊ ዲቴል ማውላት እንችላለን። አሁን ስለ ዋይት ደም ሴል ኮመንት ማድረግ ይከብደኛል። ኦኬ አመስግነሽ በጣም አመሰግናለሁ። ኦኬ